በመዳናችን ዙሪያ የያዝነው እውነት ትክክል መሆኑን ለማረጋገጥ ብቸኛው መንገድ ራሳችንን ለእግዚአብሔር ቃል ማስገዛትና በቅዱሳት መጻሕፍት መመርመር ነው። ስለሆነም ቃሉ ያስተማረንን ብቻ አጥብቀን በመያዝ ዛሬ ስለ ሕግና ጸጋ ያለንን ግንዛቤ በመጽሐፍ ቅዱስ ሚዛን ልንፈትሽ ይገባል። ወገኖች፣ ይህ ቪዲዮ ከሰው ሐሳብ ይልቅ የመጽሐፍ ቅዱስን እውነት በቀጥታ የሚገልጥና እስከ ዛሬ አስተውላችሁት የማታውቁትን ረቂቅ ምስጢር የሚያሳይ በመሆኑ እስከ መጨረሻው ተከታትላችሁ የዘላለም በረከት እንድታገኙበት በታላቅ አክብሮት እጋብዛችኋለሁ። የምርመራችን ተከታታይ ክፍሎች አንዱም እንኳን እንዳያመልጣችሁ በቅደም ተከተል ሁሉንም እንዳያችሁ እርግጠኛ ሁኑ። እጥር ምጥን ብለው የተዘጋጁ እና ወሳኝ መፈተኛዎች ስለሆኑ ከህይወታችሁ ጥቂት ደቂቃዎችን ከፍላችሁ በመስጠታችሁ ፈጽሞ የማትቆጩበት ይልቅ የምታተርፉበት መርሃ ግብር መሆኑን በእያንዳንዱ ክፍል መጨረሻ ራሳችሁ የምትመሰክሩት ይሆናል። ወደ ርዕሳችን በቀጥታ ከመግባታችን በፊት ልናውቃቸው የሚገቡ እጅግ በጣም ወሳኝ የሆኑ ነገሮች ስላሉ ቀጥታ እነሱን ወደ ማየት እንሂድ። ብዙዎቻችን ዛሬም ድረስ በአዲስ ኪዳን ዘመን እየኖርን በብሉይ ኪዳን የህግ ቀንበር ውስጥ ተጠምደን እንገኛለን። ህግ ኃጢአታችንን የሚያሳይ መስታወት እንጂ ጽድቅን የሚሰጥ መድኃኒት አይደለም። በዚህ ተከታታይ ትምህርት እግዚአብሔር ህግን ለምን እንደሰጠ፣ የብሉይ ኪዳን አገልግሎት በክርስቶስ እንዴት እንዳከተመና በጸጋው ክልል ወይም ግዛት ውስጥ ያለውን ፍጹም ነፃነት በጥልቀት እንመረምራለን። ከኩነኔ ፊደል በድንጋይ ጽላቱ ከተጻፈው ወደ ህይወት መንፈስ የምንሻገርበት እውነትን የምንረዳበት ልዩ ጉዟችን ነው ይህ ምርመራችን። ስለዚህም ቅድም እንደተባባልነው ኑ መጽሐፍትን አብረን እንመርምር። ስለ ህግና ጸጋ ያልጠራ አመለካከት ያለው አንድ አማኝ ቢኖር የአማኝ በሁለት ዓለማት መካከል እንዲዋዥቅ ያደርገዋል። ይኸውም በአንድ በኩል በክርስቶስ ሥራ መዳኑን እያመነ፣ በሌላ በኩል ግን የእግዚአብሔርን ፍቅርና ተቀባይነት ለማግኘት አሁንም የብሉይ ኪዳን ህግጋትንና ስርዓታትን መጠበቅ እንዳለበት ማሰቡ ነው። ይህ ያልጠራ እይታ ጸጋውን እንደ ረዳት እንጂ እንደ ብቸኛ አዳኝ ወይም አማራጭ ስለማይቆጥረው ዘወትር በኩነኔና በባርነት ፍርሃት ውስጥ እንዲኖር ያደርገዋል። በዛሬው መርሃ ግብራችን እነዚህን 4 ወሳኝ ነጥቦችን አድሬስ እናደርጋለን ማለት ነው። ከቁጥር 1 እንጀምር። ህግና ጸጋን በተመለከተ ሰዎች የሚሰጧቸው የተለያዩ ትርጉሞች፣ የተሳሳቱ ትርጉሞች አሉ። ለምሳሌ አንደኛው ህግን መጠበቅ ለጽድቅ አስፈላጊ ነው፣ ለመጽደቅ አስፈላጊ ነው ማለት ነው። ክርስቶስ አድኖኛል፣ ነገር ግን ጽድቁን ለማጽናት የሙሴን ህግ መፈጸም አለብኝ ብሎ ማመን ነው። ሌላኛው የተሳሳተ ትርጉም ወይም አመለካከት ጸጋ ማለት ኃጢአት የመስራት ፈቃድ ነው ብሎ ማመን ነው። በጸጋ ከዳንኩማ የፈለግኩትን በሰራ ግድ የለኝም የሚል የተሳሳተ አመለካከት ወይም አተረጓጎም ይኖራል ማለት ነው። እሺ፣ ሶስተኛው ደግሞ ህግና ጸጋ ተደባልቀው ይሰራሉ ብሎ ደግሞ ማመን ነው። ብሉይ ኪዳንና አዲስ ኪዳን በአንድ ላይ አማኙን ይገዛሉ ብሎ ማሰብ ጸጋ እንዳይሆን ያደርገዋል። ስለዚህ አለመለየት። አራተኛው ህግን ለቅድስና መለኪያ ማድረግ ማለት ነው። በክርስቶስ ያገኘነውን አዲስ ማንነት በመንፈስ ቅዱስ ከመኖር ይልቅ በህግ ትእዛዛት ቅዱስ ለመሆን መጣር፣ መፍጨርጨር። ቅዱስ የሆነው ከክርስቶስ ስራ ከሱ የተነሳ እንጂ በህግ ተለክተን አይደለም። እና ሌሎችም የተሳሳቱ ትርጉሞች ቢኖሩም ግን እነዚህ ዋነኛ ብዬ ያወጣቸው ናቸው። አሁን ደግሞ ህግና ብሉይ ኪዳን ያላቸውን ቁርኝት እንመልከት። እግዚአብሔር በብሉይ ኪዳን ህግን የሰጠው የሰው ልጅ በገዛ ጥረቱ ጽድቅን መጨበጥ እንደማይችል፣ ኃጢአትም በሰው ተፈጥሮ ውስጥ ምን ያክል ስር የሰደደ እንደሆነ የሚያሳይ መስታወት እንዲሆንለት ነው። በመሆኑም ህጉ የብሉይ ኪዳን መሰረትና የውል ስምምነት ሰነድ ነው ማለት ነው። እናም ይህንን ቁርኝት በ3 አጫጭር ነጥቦች መረዳት እንችላለን። አንደኛ፣ ህጉ የኪዳኑ አካል ነው። ብሉይ ኪዳን የተመሰረተው በደብረ ሲና በተሰጡት ትእዛዛት ወይም ህግጋት ላይ ነው። ህግ የሌለበት ብሉይ ኪዳን የለም። ኪዳኑ የህጉ መኖሪያ ወይም
ቤት ነው ልንለው እንችላለን። ሕጉ ደግሞ የኪዳኑ መመሪያ ወይም ውል ስምምነት ነው ማለት ነው። ሁለተኛ የሥራ ውል ወይም ስምምነት ወይም ኮንዲሽን ነው። በብሉይ ኪዳን እግዚአብሔር ከእስራኤል ጋር የገባው ስምምነት ሕጉን ብታደርጉ እባርካችኋለሁ የሚል የሥራ ውል ነው። ስለዚህ ሕጉ የኪዳኑን መቆም ወይንም መፍረስ የሚወስን ዋነኛ ልክ እንደ ኢንጂን እንደ ሞተር ብላችሁ ልቆጥሩ ትችላላችሁ። እንደዛ ነው። ሶስተኛ የማይነጣጠል አንድነት የሚለው ነው። እንግዲህ ቁርኝቱን ስናየው ማለት ነው እና መጽሐፍ ቅዱስ ብሉይ ኪዳን ሲል ብዙ ጊዜ ሕጉን ማለቱን ነው። አዲስ ኪዳን ሲመጣ ግን ብሉይ ኪዳን ተሽሯል ተብሎ ቃል በቃል ተጽፎልናል። ይህንንም ደግሞ በቀጣይ ክፍሎች የምናያቸው ይሆናል ማለት ነው። የብሉይ ኪዳን ማሰሪያና መመሪያ የነበረው ሕግም በአማኙ ላይ ያለውን የመግዛት ስልጣን አብሮ እንዲያከትም በአዲስ ኪዳን በክርስቶስ ምክንያት ሆኗል ማለት ነው። አዲስ ኪዳን ሲመጣ ብሉይ ኪዳን ተሽሯል ማለት የብሉይ ኪዳን ማሰሪያና መመሪያ መያዣ የነበረው ሕግም በአማኙ ላይ ያለው የመግዛት ስልጣን አብሮ አክትሟል ማለት ነው። ያ በድንጋይ ጽላት ላይ የሚለው ማለት ነው። እየተከታተለ ትሞታለህ የሚለው ማለት ነው። ውጫዊ የሆነው ማለት ነው። በቀጣይ ክፍሎች የምናየው ይሆናል ስለሱ እና ባጭሩ ሕጉ የብሉይ ኪዳን ልክ እንደ ሕገ መንግስት የሆነለት ነው። ኪዳኑ ሲሻር ያ ሕገ መንግስቱም አብሮ ይሻራል። ስለዚህ አማኙ ዛሬ የሚመራው በአዲስ ኪዳን የሚኖረው ማለት ነው በብሉይ ኪዳን ሕግ ሳይሆን በአዲስ ኪዳን በጸጋ ነው እና ያው እንደተባባልነው በቀጣይ ክፍሎች አድሬስ የምናደርጋቸው ስለሆኑ ያለውን ቁርኝት ጀስት ለማየት ነው አሁን እነዚህን ፖይንቶች ያነሷቸው። አሁን በቀጥታ የሙሴ ሕግ ከክርስቶስ ሕግ የሚለይበትን እነዚህ በንጽጽር እንመልከት። ሕግ ብታደርግ እንዲህ ይሆንልሃል፣ ትባረካለህ ይላል። ባታደርገው ግን ትሞታለህ ይላል። ጸጋ ግን ሉክ በክርስቶስ የሆነው ጸጋ ተደርጎልሃል፣ ከአንተ ምንም ነገር አልፈልግም፣ በቃ በእምነት ብቻ ተቀበል ነው የሚለው። ኢትስ ደን ተፈጽሟል፣ በቃ ተጨርሷል፣ ተደርጎልሃል፣ ፉልፊል አድርጌልሃለሁ፣ እኔ አንተን ሰብስቲቲዩት አድርጌ ፉልፊል አድርጌልሃለሁ ሁሉንም በአንተ ፋንታ ነው የሚለው እና ተመልከቱ ዕብራውያን 7:12 በ1962 መጽሐፍ ቅዱስ ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይላል። በሕያው ቃል መጽሐፍ ቅዱስ ደግሞ ስትመለከቱት መቼም የክህነቱ ስርዓት መለወጥ የሕጉን መለወጥ ማስከተሉ እንደማይቀር ግልጽ ነው ይለናል። እንግዲህ በደንብ አዌር ሆነን መከታተል አለብን። የእግዚአብሔር ቃል ስለሆነ የተበረዘ አስተያየት አመለካከት ካለን እየተመረመርን እንድንሄድ ማለት ነው። መጣል ያለብንን ነገር ሁሉ መጣል አለብን እና ኦነስት ሆነን ለእግዚአብሔር ቃል ብቻ ታማኝ ሆነን መመርመር አለብን። በእግዚአብሔር ፊት ትክክል ያልሆነ አመለካከት ይዘን ሌሎችንም ማሳት የለብንም። እርግማን ነው ይሄ። የሙሴን ሕግና የክርስቶስን ሕግ በንጽጽር ስንመለከት የሙሴ ሕግ ምን ይጠይቃል? አድርግ ይላል። የክርስቶስ ሕግ ግን ምን ይላል? ተደርጎልሃል፣ ስለዚህ በተደረገልህ ኑር፣ ተመላለስ፣ ከተደረገልህ ተነስተ ኑር ነው የሚለው። ጥቅሶቹን ቼክ አድርጓቸው ከዚህ ቪዲዮ በኋላ ጊዜ ስለማይበቃ ብዬ ነው። የሙሴ ሕግ መገኛ ስፍራ በድንጋይ ላይ ነው የተጻፈው። ሕጉ ውጫዊ ነው ማለት ነው። የክርስቶስ ሕግስ መገኛ ስፍራው በልብ ነው፣ ውስጣዊ ነው። የሙሴ ሕግ መነሻው ቅጣትን ከመፍራት ነው። ሰዎች ስለሚፈሩ ይታዘዛሉ። ግን ተመልከቱ የክርስቶስ ሕግ ለመድኃኒታችን ካለን ፍቅር የተነሳ ነው። ስለዚህ ኢንሳይድ አውት ነው የሚያስኖረን ማለት ነው። ያኛው ቅጣት ፈርቶ ነው። እንደገና ሕጉ ደግሞ በህሊና የተደረገን ኃጢአት ለዛ ቅጣት አያስመጣም። አዎ ኃጢአት ነው አንድ ሰው በህሊናው ቢበድል፣ ግን ለዛ ቅጣት የለውም እና ህሊናን ሊያነጻ አይችልም። አሰራሩን በተመለከተ የሙሴን ሕግ ስንመለከት በሰው ጥረት ላይ የተመሰረተ ከስጋ የሚነሳ ማለት ነው። ተመልከቱ ግን የክርስቶስ ሕግ በመንፈስ ቅዱስ ኃይል የሚሰራ ነው። በመንፈስ ራሱ ጸጋ ኃጢአተኝነትና ዓለማዊነትን የሚያስክድ ነው ይለዋል።
ጸጋው ምን ያደርጋል? ኃጢአተኛን የሚያድን ከዛ በቅድስና የሚያኖር እና ለአገልግሎትም ደግሞ እንደዚሁ አስረፍርፎ ሰጥቶ እንዲያገለግል ብቃት የሚሆነው ነው። ዓላማው የሙሴ ሕግ ዓላማን ስንመለከት ደግሞ ኃጢአትን መግለጥና መኮነን ነው። ተመልከቱ ግን ይሄኛው የክርስቶስ ሕግ ጽድቅን መግለጥና መኖር ነው። ሕይወትንና ነፃነትን የሚሰጥ ነው። የሙሴ ሕግን ባህሪ ስንመለከት የኩነኔና የሞት አገልግሎት ነው። የክርስቶስ ሕግ ግን የጽድቅና የክብር አገልግሎት ነው። ዋው በጣም ነው ደስ የሚለው። የሙሴ ሕግ ቆይታ እስከ ክርስቶስ መምጣት ድረስ ነበረ። that means ጊዜያዊ ነው፣ ቴምፖራሪ ነው። ተመልከቱ ግን የክርስቶስ ሕግ ክርስቶስ ደሙን ካፈሰሰበት ጊዜ ጀምሮ ለዘላለም የሚኖር ዘለዓለማዊ ነው። ሌላው ውጤቱ ምን አመጣ? የሙሴ ሕግ ምን አመጣ ስንል ለሕግ መገዛት ወይም ባርነትን ነው። ተመልከቱ ግን የክርስቶስ ሕግ በልጅነት መንፈስ ወይም ስልጣን መመላለስ የምንችልበት ነፃነት ነው ያመጣል እና ይህንን ንጽጽር መቼም መርሳት የሌለብን ነገር ነው። አራተኛውና የመጨረሻው ነጥባችን ደግሞ ለሕግ መሞት የሚለው ነው። መቼም መርሳት የሌለብን ቅድም በንጽጽር እንደተመለከትነው ብሉይ ኪዳን ከሞተ ልብ ላይ ጽድቅን ይጠይቃል። አዲስ ኪዳን ግን ለልብ ሕይወትን ይሰጣል። ያ ሕይወት ደግሞ በራሱ ጽድቅን ያፈራል። ስለዚህ ለሕግ መሞት አለብን። ሐዋርያ ጳውሎስ ሞቻለሁ እንዳለው ማለት ነው። ለሕግ መሞት ማለት ባጭሩ የሚከተለው ነው። አንደኛ ከኩነኔ ነፃ መሆን ነው። በአዲስ ኪዳን ሕጉ ኃጢአተኛ ነህ፣ ቅጣት ይገባሃል ብሎ የመክሰስና የመፍረድ ስልጣን በአማኙ ላይ የለውም። ምክንያቱም ክርስቶስ ቅጣትን ስለከፈለ። ሮሜ 8:1 አንብቡ። ሁለተኛ ከስራ ውል መውጣት ነው። ካላደረግ ትቀጣለህ ከሚል የብሉይ ኪዳን የሥራ ግዴታ ወጥተን ተደርጎልሃልና በደስታ በነፃነት ኑር ወደሚል የጸጋ ሕይወት መሻገር ነው። ሶስተኛው በአዲስ አጋር መያዝ ነው። አንዲት ሴት ባሏ ሲሞት ሌላ እንደምታገባ እኛም ለሕጉ ሞተን ከክርስቶስ ጋር ኪዳን ገብተናል። አሁን የምንታዘዘው ለሕጉ ሳይሆን ለምንወደው ለክርስቶስ ነው። ሮሜ 7:4 አንብቡት። እናም የእምነታችን መሰረት ክርስቶስ ነውና በክርስቶስ በዓለቱ ላይ የተመሰረትን እንጂ በአሸዋ ወይም ደግሞ መሰረት በሌለው ትምህርት ላይ መሆን የለበትምና ይህንን ተጠንቅቀን እንደ መጽሐፍ ቅዱስ መኖር አለብን። እና ወገኖች የቆምንበትን መሰረት ማጣራት መመርመር አለብን። እውን እኔ የእግዚአብሔር ቃል ላይ ነው ወይ የተመሰረትኩት? አለቱ ላይ ነው ወይ የተመሰረትኩት ነው ወይስ ስህተት ላይ፣ አሸዋ ላይ፣ የሚፈርስ ነገር ላይ፣ በክርስቶስ ባልተመሰረተ ነገር ላይ ነው ወይ ያለሁት ብለን መመርመር አለብን። ምክንያቱም የድህነት ጉዳይ ስለሆነ ነው። ጸጋ ይብዛላችሁ።